አተባችሁ ሳይላላ መከራውን ታግሳችሁ ጥያቄያችሁን እንደያዛችሁ ተመስገን ተመስገን ብላችሁ ኑሩ። በምስጋና መካከል ይመጣና መላእክቱን ልኮ በበረከት ይሞላናል። ክብርና ምስጋና ለስሙ ይሁን። ለሚያመሰግኑት እግዚአብሔር ቅርብ ነው። ክርስቲያን አመስጋኝ ነው። የሚያመሰግነው ስላለው አይደለም፣ አምላክ ስላለው ብቻ። አንተ ስላለኝ ተመስገን የሚል ነው ክርስቲያን። ስለዚህ የታማኙ እግዚአብሔር ልጆች ታግሰው ይኖራሉ፣ ድል ያደርጋሉ። የእግዚአብሔር ልጆች የመሆን ምልክቱ ይሄ ነው። ከእግዚአብሔር ጋር መዋል ነው ባለ ድል የሚያደርገው። ጠብቁት እግዚአብሔርን። አንድ ቀን እግዚአብሔር ይመጣል፣ ባዶነታችንን ሊሞላ ይመጣል፣ ለብዙ ጥያቄዎቻችን መልስ ሊሰጥ ይመጣል። እግዚአብሔር ይጎበኘናል። ሰይጣን እኮ አንዴ ምሱን ያቀምሳል፣ ከዛ ውሻ አርጎ ነው የሚያኖረው እኮ። ውሻ አርጎ ሰይጣን የሚያመልኩ ሰዎች አሉ፣ ሱፍና ከረባት ያላቸው V8 ፕላቲኒየም ምናምን መኪና የሚነዱ። የሆነ ቀን ግን የሆነ የሚገብሩለት ነገር አለ። ፋንድያ ብሉ ሲላቸው ሲበሉ ታገኟቸው ይሆናል። በልብስ አሳምሮ ከብት አርጎ ነው የሚያኖረው። ሰይጣን ክፉ ነው። እንዳሳመረ የሚያኖር እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ሰው እንደዚህ ነው። ሲያጣ እግዚአብሔር 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 ይላል፣ ሲሞላለት ትዝ አይለው። ሌሊት ኪዳን ላይ ወይንም ሌሊት ቁልፍ ያዡ ካህን ከመክፈታቸው በፊት በሩ ላይ ቆሞ ክፈትልኝ ብሎ ከዘበኛ ጋር የሚጨቃጨቅ ሰው ታገኛላችሁ። ለምን ተዘጋ እንግባ ሚሉ። ከዛ ከነጋ በኋላ መሳለም ያቆማል። ስራ ሲያገኝ ቢዚ ሆንኩ ይላል፣ ስራ በዛብኝ ይላል። ለሰጠው ለእግዚአብሔር የምስጋና ጊዜ ያጣል። እግዚአብሔር ሰጥቶ ይታሰበናል። ተመዘንከ ነው ሚዛን። አያችሁ፣ ሰይጣን በሰው ልጆች ተፈጥሮ ላይ የሚያስቀምጠው ነገር ቢኖር ጭንቀት ነው። የእግዚአብሔርን ስጦታ ከማሰብ ይልቅ ማጣታችንን ብቻ እያሰብን እንድናላዝን ያደርጋል። ይሄ እኮ ነው አዳምና ሔዋን ጋር መጥቶ እግዚአብሔር ሁሉን ሰጥቶ የከለከላቸውን በለስ አጉልቶ አወራ። ስለ በለስ አወራ። በጣም አስፋፍቶ ያለው ስለ በለስ ነው ሰይጣን። አይ አረ የተሰጠኝ በቃኛል ብሎ ሰይጣን ወደ አንተ ሲመጣ ብዙ ሊጎልህ ይችላል። ያለህን ቁጠረው፣ ሳትጨነቅ ይነጋል። ጠዋት ደግሞ የተቀደደውን እግዚአብሔር ይደፍናል። ስሙ የተመሰገነ ይሁን። ፈተናችን በጨመረ ቁጥር ድላችን ከፍ ይላል፣ ሽልማታችን ከፍ ይላል። ማን ስለሚሰጠን? እግዚአብሔር። ክብርና ምስጋና ለስሙ ይሁን። መከራን የሚያሳልፍ የሚያሻግር፣ በበረከት የሚሞላ፣ ጭንቀታችንን የሚያውቅ፣ እስክንጠይቀው የማይጠብቅ ክብርና ምስጋና ለስሙ ይሁን። ስለዚህ ትንንሽ ክፍተቶችን ሰይጣን እንዳያሰፋው ዝጉት። ምሬት እንኳን ካለ እንባችንን ወደ ማን እናርገው ወገኖቼ? እግዚአብሔር እንባን የሚያብስ መጽሐፍ የሰራዊት ጌታ እግዚአብሔርን እንባን ሁሉ ከዓይኖች ላይ ያብሳል ይላል። እንባን አባሽ ነው እግዚአብሔር። አያችሁ፣ እንባን አባሽ። ክርስቶስን የሰማ ሁሉ ጓዳው እንደማይደርቅበት ያበሰረች፣ አማላጅነቷ የማይለየን በመስቀል ስር የተሰጠችን ዋኖቻችን አሉ። እኛ እንዴት እንደምንጸድቅበት እናውቃለን። ስለዚህ ከዛ ቤት የሚነገረው የማጣጣል ነገር አትስሙ። ቀምሳችሁ ይሁት። የደብረ ሊባኖስን ጸበሌ ተክልዬና አንዱን ብርጭቆ ጠጡት። ከጥቅስ ከምዕራፍና ቁጥር በላይ ነው። ዛሬ ኩላሊት ለማስቀየር ዶላር አይበቃም አይደል? የቅዱስ ጊዮርጊስ አንድ ኩባያ ጸበል ግን ፌለሪቲውን ዜሮ ያደርገዋል አይደል? ወድቃል የተባልክ ትነሳለህ፣ ትሞታለህ የተባልክ ሕይወት ታገኛለህ። በሚሊየን በቢሊየን የማይጠበቅ በረከት እዚህ ቤት አለ። ማን ይመስገን? ክብርና ምስጋና ለአምላካችን ይሁን። አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘን ቁጭ ብለናል። ሚያልፍ ስላልመሰለን ተጨንቀናል። በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት። ወጣቶች የተጀመረ ፋሽን አለ፣ ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል። ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውም ሪፖርት ሆኖ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ ተካድኩ ብለው ራሳቸውን ያጠፉ ስንት ናቸው? በእኛ ዘመን በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን። ካልሆነልኝ የምትይው ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ። ካጣሁት እሞታለሁ ያልሽው ህይወት ለምን አንቺን ይቀጥፍሻል? ወኢታሃቡ ወፍኖተ ለሰይጣን፣ ለዲያብሎስ እድል ፈንታ አትስጡት። ኦ በልዎ ለእግዚአብሔር ነው፣ ወእንበ የበልዎ ለሰይጣን። ለእግዚአብሔር እሺ በሉት፣ ሰይጣንንም ቢበሉት። ራስን አጥፋ ሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ። ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ካንቺ እንዲርቅ ያልፋል እኮ። ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። በገዛ ስጋው ላይ ሰው ስልጣን የለውም። ራስን ማጥፋት ኃጢአት እኮ ነው።
እግዚአብሔር በዚህ መንገድ የሄዱትን እሱ በምህረቱ ይማራቸው። ክርስትና የሰከነ መንፈሳዊ ሰብዕና ነው። እርግጥ ያለ ማንነት በማዳመጥ የተሞላ ማርያማዊ መንፈሳዊ መሻት እንደ ማርያም ያለ አርምሞን ገንዘብ አርምሞ ነው ክርስትና። ናጥሪ እንከ አርምሞ ወይ ውሃተ ከመማርያም ይላል። እስመ ወደሳ እግዚ በወንጌል ማርያም ሳሬት መክፈል ተሰናየ ዘኢያይድዋ እንደ ማርያም ያለ አርምሞና ትዕግስትን ገንዘብ እናድርግ። ማርያምስ የማይቀሟትን በጎ ዕድልን መረጠች ብሎ ጌታ በወንጌል አመስግኗታል። የሚያስመሰግን ሰብዕና ረጋ ብሎ መስማት ነው። ራሳችንን ጻድቅ ካደረግን ኪሳራ ነው። ከበሮ መምታት ስለቻለን ገነት ገባን ማለት አይደለም። አሁን እነዚህ ካሜራማኖች እዚህ ጋር ተቀምጠዋል። ጠቅላላ ወንጌል ለመስማት የተዘጋጁ ካሉ አስተላላፊ ብቻ ከሆኑ ከሞባይሉና ከኢንተርኔቱ ያለሱ ናቸው፣ ግዑዛን ናቸው። በኔትወርክ ነው የሚሰሩት። የሉም ለመንግስተ ሰማያት የሉም። ለነሱም ያስፈልጋቸዋል፣ መስማት አለባቸው። የሚዘምሩት ልጆች ዘምረዋል። ወንጌል ለመስማት ጆሮአቸው በቃ እኔ ዘምሬ በቅቻለሁ ካሉ ማስተላለፍ ከዚህ ከማይኩ እኩል ናቸው። ማይኩ ነው የጮኸው፣ እነሱ አይደሉም። ከመኪና ያነሰ ማንነት ያላቸው ሰዎች አሉ። ገዳም ይሄዳሉ፣ የአዲስ አበባ ፍትፍት ተሸክመው ሲመለሱ መንገድ ላይ ዛፍ ስር ይበላሉ። ከዛ ገዳም የሚያገኙት ነገር የለም። አንዳንዶቹ ሲሄዱ ይጠማቸዋል። ገዳሙ እስከሚደርሱ ሃይላንዱንም ውሃውንም ብስኩቱንም ኩኪሱንም እየበሉ ሲደርሱ ከበር ተሳልመው ይመለሳሉ። ደርሶ መልስ ነው። ከጎማው እኩል ናቸው። ጎማው እንኳን አቧራውን ይዞ ይመጣል። አንዳንድ ሰዎች አሉ ሰውነታቸው ተገኝቶ እግዚአብሔር ቤት ውስጥ ነፍሳቸው የሌለች። መድኃኔዓለም ልብ ይስጠን ለሁላችንም። ስለዚህ እግዚአብሔር ለሁላችንም ያስፈልጋል አያስፈልግም? ጽድቅ ማለት እግዚአብሔር ያስፈልገኛል ብሎ በእግዚአብሔር አሰራር ለማመን ራሱን ማዘጋጀት ነው። ነብዩ ዕንባቆም ምንም ባይኖር እንኳን በእግዚአብሔር ምን ይለኛል አለ? ደስ ይለኛል። ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ የወይራ ስራ ቢጎድል፣ እርሻዎች መብልን ባይሰጡ፣ ላሞች ከበረት ቢጠፉ፣ በጎችን በጋጥ ውስጥ ባይኖሩ፣ እኔ ግን በእግዚአብሔር ደስ ይለኛል። በመድኃኒቴ አምላክ ሐሴት አደርጋለሁ። ቤቱ ባዶ ቢሆን፣ የሚበላ ባይኖር፣ አያችሁ ተቀማጭ ነገር ባይኖረን፣ ነገን የምንሰጋ ብንሆን፣ የፍትህ መታጣት ቢያስጨንቀን፣ ሕይወት ቢዛባብን፣ እግዚአብሔር ካለ በእርሱ ምን ይለናል? ደስ ይለናል። ትልቁ ሕይወታችን እግዚአብሔር ነው። በመከራም ውስጥ በደስታም ውስጥ በማግኘትም በማጣትም እናመሰግነዋለን። አይኩትዎ በእንተ ኩሉ ነው። ተፈስሑ በኩሉ ጊዜ ወጸልዩ ወትረ አይኩትዎ ለእግዚአብሔር በእንተ ኩሉ ዘገብረ። በሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ደግሞ ጸልዩ። ብታጡም ጸልዩ፣ ብታገኙም ጸልዩ። ሕይወት ሞልታ አታውቅም። ቢጎርልም ግን የጉርለታችን ሙላት ማን አለ? ምንም ባይኖርን እንኳን ማን ከኛ ጋር ካለ ሙሉ እንሆናለን? እግዚአብሔር ከኛ ጋር ካለ። ስለዚህ መጀመሪያ እግዚአብሔር ይኑር ከኛ ጋር። አምላካችን እግዚአብሔር ሰው ክቡር ፍጥረት ነው። ለገንዘብ ብለው ወንድሞቻቸውን ወህኒ የወረወሩ ሰዎች የሉ። ለገንዘብ ብለው ሰው ያስገደሉ የሉም። እግዚአብሔርን ከሀገራችን ይድልን ማለት ነው። ይሄ ከሀገራችን ይድልን። ስንቴ ብላችኋል? ክርስትና ባፍንጫዬ ይውጣ ብለሽ አታውቂም? እኔ እያስቀደስኩ፣ እኔ እየጾምኩ፣ እኔ እየተመላለስኩ እከሌ ከኋላ የተነሱ ሀብታም ሆነ ክርስትና ባፍንጫዬ ይውጣ ብለህ ታውቃለህ እኮ። ለምድራዊ ቁሳቁስ ሃይማኖተኛ አልሆንክም፣ አይተብህን ጠብቅ። ለምድራዊ ቁሳቁስ ክርስቲያን አልሆንም። ይሄ ዓለም ለጊዜው የምንታይበት እንጂ የሚያኖረን ዓለም አይደለም። ዘላለማውያን አይደለንም። ያምና ጉልበት አሁን የለም። ከ10 ዓመት በኋላ አሁን ባለህበት የለህም። ጉልበት ይፈዛል፣ ቆዳ ይሸበሸባል፣ የአይን እይታም ይጠባል፣ ሰውነት ይከዳል። መጨረሻ ላይ ወደ አፈር ትገባለህ። የኛ ህይወት ተሻግሮ መኖር ነው። ከሞት በኋላ ህይወት፣ ከመቃብር አጠገብ ትንሣኤ ሙታን አለ። ሀገራችን በሰማይ ነው። ተሻግረን ነው የምንኖረው። ክብርና ምስጋና ለአምላካችን ይሁን። የተሻለ ሀገር አለን እኛ። እዛ ነው የምንኖረው። ምድር ላይ በሚገጥማችሁ ፈተና አትረበሹ ሲል ነው። እይደንቅስክሙ ልብክሙ፣ ልባቸው አይታወቅ። እመኑ በእግዚአብሔር ወእመኑ በእኔ እመኑ፣ በአባቴ በእግዚአብሔርም እመኑ። እስመ ውስተ ቤተ አቡየ ኩሉ ማኅደር ወሚራፍ ቦቱ። በአባቴ ቤት ብዙ ማደሪያ አለ። እስመ ውስተ ቤተ አቡየ ኩሉ ማኅደር ወሚራፍ ቦቱ። በአባቴ ቤት ብዙ መኖሪያ አለ፣ በዚያ ስፍራ አዘጋጅላችኋለሁ አለን። ሀገራችን በሰማይ ነው። የተሳለ የፊቱ መልክ ያለበት ሀገራችን ሰማይ እዛ ነው። የእሳት ድንኳን የተተከለበት የካህናት ማደሪያ ያለው እዚያ ነው። ያስተማሩ የነቢያት ድል የነሱ የሰማዕታት ማህበር ያለው እዛ ነው።
የሚያመሰግኑ የሊቃውንት ማህበር ያለው እዚያ ነው። ንጹሕ አክሊል ያለው እዛ ነው። ብሩህ ልብስ ያለው እዛ ነው። የተሳለው የፊቱ መልክ ቤተክርስቲያንን የሰራበት እኛን የተከለበት መልኩ ያለው እዛ ነው። እዛ ነው የምንኖረው። ተሻግረን ነው የምንኖረው እኛ ክርስቲያኖች። እዚህ አይደለም የምንኖረው። እዚህ እንቆያለን፣ እዛ ግን ለዘላለም እንኖራለን። ድካም የሌለው ኑሮ፣ እረፍት ያለው ኑሮ፣ እግዚአብሔር እኛን ሲጎበኘን የምናገኘው ደስታ እዛ ያለው ነው። ይሄኛው ትርፍ ነው። እሱ መንግስቶ ወጽድቆ ወዘሰ ኩሎ ይትቤሰክ ለክሙ። አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው ትርፍ ነው። ከቸርነቱ አኳያ በዝናብ አብቅሎ በፀሐይ አብስሎ ማብላት ትርፍ ነው። ሌላው ትርፍ ነው አለን። አያችሁ፣ ቸሩ አምላክ ሩሩ ጌታ፣ ይሄ ሁሉ ነገር ትርፍ ነው። ስለዚህ ከኛ ላይ የሚነቀለው ሁሉ ትርፍ ነው። ተሻግሮ ያኖረናል። ስለዚህ እግዚአብሔር ከኛ አይራ